ሰላም ጋይስ አይዲ ነኝ። ለኮምፒቲሽን 3 ሳምንት ሲቀረኝ ነው። ዛሬ የምንሰራው ሾልደር ነው። ሾልደራችሁን ማሳደግ የሚፈልጉ ሰዎች ዛሬ የምንሰራው 4 ትከሻችሁን ለማሳደግ የሚጠቅማችሁ ኤክሰርሳይዝ ነው። ትከሻችሁን እነዚህ 4 ኤክሰርሳይዞችን በደንብ አድርጋችሁ ሂት ካደረጋችሁ ትከሻችሁ በደንብ ኢምፕሩቭ ማድረግ ትችላላችሁ። ዛሬ በመጀመሪያው ኤክሰርሳይዝ የምንጀምረው በላተራል ሬዝ ነው። ትንሽ የዋርም አፕ ነገር እናደርግና በሾልደር የመጀመሪያውን ኤክሰርሳይዝ እንጀምራለን። ሁለት ራውንድ ጀስት ላይት በሆነ ነገር ነው ላተራል ራይዝ አደረግ ነው። ዘን ጀስት ወደ ወርኪንግ ሴቱ እንሄዳለን። የመጀመሪያ ላተራል ራይዝ የመጀመሪያ ወርኪንግ ሴት በ10 ኪሎ እጃችሁን ላይክ እዚህ ጋር ሳይሆን የሚሆነው ቸስታችሁን አፕ አድርጋችሁ ዘን እዚህ ጋር እንዲህ ነው የምታደርጉት። ዘን ከዚህ ራይዝ ነው የምታደርጉት። ላተራል ራይዝ በቻላችሁት መጠን ላተራል ራይዝ ስትሰሩ ስዊንግ ላለማድረግ ሞክሩ። ስዊንግ የሚያስደርጋችሁ ከሆነ ኪሎ እንዲክሪዝ አድርጋችሁ ሞር ፎርሙ ላይ ፎከስ አድርጉ። ላተራል ሬዝ 2 ራውንድ ገብተናል። የመጨረሻውን ቲንክ ይሄኛው ግራ ትከሻዬ ዊክ ነው ብዬ አስባለሁ እና ቻልኩትን ሄድና ዘን በዚህኛው 3 ወይ 5 ሬፕ ዘን ሁለቱንም አንድ ላይ ደግሞ ቱ ፌለር ድረስ ለማድረግ ሞክራለሁ። ሰብሰብ ብየር ጥሩ ነው አለ። ያው ምግቡ ሲቀነስ ትንሽ የሆነ ድካም ምናምን ካርብ ምናምን ራይዝ የለም። ካርብ በቃ በጣም ትንሽ ቺት ምናምን ዊኬንድ ላይ የለም እሱ። በርገር ቀርቷል። ፕሮቲን ብቻ ነው። ደም ስር ነው የሚወጣው። እንደዚህ ይዛችሁት ዊክ በሆነው እጃችሁ ይሄኛው ትከሻችሁ ዊክ ከሆነ እንደዚህ ይዛችሁት ፌል ካረጋችሁ በኋላ አትሊስት ትራይ ቱ ዱ 3 then together አንድ ላይ
የሆነ ከት ስታረጉ ልብስ ላይ ምናምን የሆነ ስሞል ምናምን ይመስላችኋል። ስለዚህ ይሄኛው ፓርቱ በቃ የዚህ የቦዲ ቢልዲንግ አንድ አካል ስለሆነ ትንሽ ጊዜ ነው ዘን ወደ ነበራችሁበት ስለምትመለሱ ትንሽ ጊዜ ስትራግል አለው፣ ቻሌንጅ ያደርጋል። የሆነ ኮምፎርታብል አትሆኑም ልብስ ላይ ፊት ምናምን ስለማትሆኑ፣ ግን ምንም ሌላ ወይ ስለሌለ ጀስት አድርጎ የተባላችሁትን ነገር ማድረግ። እኔ ላተራላይዙን 4 ሴት ነው የምንገባው። የመጨረሻ እንዳለ እሱን ድሮፕ ሴት ለማድረግ ይሞክራል። ሁለተኛው ኤክሰርሳይዝ ሲትድ ሾልደር ፕሬስ ነው የሚሆነው። በዚህኛው በዳምፔል መስራት ትችላላችሁ፣ በባር መስራት ትችላላችሁ፣ ቆማችሁ በባር መስራት ትችላላችሁ፣ ቁጭ ብላችሁ በባር መስራት ትችላላችሁ፣ ቤንች አስገብታችሁ በዳምፔል መስራት ትችላላችሁ፣ በዚህኛው መስራት ትችላላችሁ። ስለዚህ አንዱን ፒክ አድርጋችሁ በደንብ ሂት ማድረግ ማለት ነው። ከነዚህ ኤክሰርሳይሶች አንዱን ለእናንተ የሰራውን አንዱን ፒክ ታደርጋላችሁ። ተናውሉ በዚህኛው በማሽን እንሰራለን። ሁለተኛው ኤክሰርሳይዝ ሾልደር ፕሬስ። ይሄኛው አይከብድም። 8 ሬፕ ነው የሰራው። ስለዚህ ኢንክሪዝ አደረግና ኪሎውን ፈርስት ሴት እጀምራለሁ ማለት ነው። በቃ ለኮምፒቲሽን ኦልሞስት 3 ሳምንት ስለሆነ የቀረው ሎድ በጣም ብዙ ሎድ ጨምራችሁ ደግሞ ለኮምፒቲሽን የተዘጋጃችሁ ከሆነ ሎድ ምናምን መጨመር ስፔሻሊ ውድድሩ እየተቃረበ ሲመጣ ኢንጁሪ ላለማስተናገድ በጣም ብዙ ሎድ መጨመር አያስፈልጋችሁ። ምክንያቱም ኦፍ ሲዝን ላይ ነው መስል ቢውልድ የምታደርጉት። አሁን ላይ እኔ በ3 ሳምንት ውስጥ ለውድድሩ ብዬ ምንም ቢውልድ ማድረገው ነገር የለም። ያለኝን ኦልሬዲ ኦፍ ሲዝን ላይ ቢውልድ ያደረኩትን መስል ነው መስሉን ሜንቴን አድርጌ የቀረውን ፋቱን አጥፍቼ ስቴጅ ላይ መቅረብ የሚችል ኦፍ ሲዝን ላይ ነው። በደንብ ፕሮግረስ እያደረጋችሁ ኪሎውን በደንብ ሎድ ፕሮግሬሲቭ ኦቨርሎድ እያደረጋችሁ በዛውን ልክ ምግባችሁ ፎሎ እያደረጋችሁ መስል ቢውልድ የምታደርጉት እንጂ ለኮምፒቲሽን 2 ወይ 3 ሳምንት ሲቀራችሁ አይደለም መስል ቢውልድ የምታደርጉት።
አልቋል ቢል የሆነ ነገር ፈልጋለሁ። ምን ችግር አለ? ምንም ማድረግ አይቻልም። የስድስት ዓመት ልፋት አላህ ነው የሚያውቀው። እኛ ያልነውን ነገር እናደርጋለን። የቀረው አላህ ነው ያስተካክል። ይሄኛው የመጨረሻ ሴት ነው። ድሮፕ ሴት ነው የምናደርገው። ይሄኛው ማሽን ስለሆነ በዳምፔል ሲሆን ሲደክማችሁ ስዊንግ ምናምን ታደርጋላችሁ። ይሄኛው ግን ላይ ማሽኑ አንድ ቦታ ላይ ስቲክ የሆነ ነገር ስለሆነ ጀስት ሙቭመንትም አይኖረውም። ሞር ሾልደራችሁ ላይ በደንብ ያሰራላችኋል ትከሻችሁ። ሶስተኛው ኤክሰርሳይዝ ፍሮንት ራይዝ። ይሄ ፍሮንት ራይዝ የፊትኛው ትከሻችሁን ይሄኛውን ፓርቲ ያሰራላችኋል። ይሄኛው ትንሽዬ መስል ግሩፕ ስለሆነች ሎዱ መብዛት የለበትም። ጀስት ሎዱ ሞዴሬት አድርጋችሁ ሙቭመንቱ ላይ ፎከስ አድርጉ። መጀመሪያ ሴት ፍሮንት የፊትኛው ትከሻችሁን ነው ፍሮንት ዴልታችሁን ነው የሚያሰራላችሁ ይሄ ኤክሰርሳይዝ እና ኪሎን ብዙ አታብዙት። ኪሎን ሞዴሬት አድርጉ። ደን ጀስት ሙቭመንቱ ላይ ፎከስ አድርጉ። ኤክሰርሳይዝ ሴሌክሽን ኤክሰርሳይዝ ስትመርጡ በደንብ ትከሻችሁን ከሁሉም አንግል የሚያሰራላችሁ አንዳንድ ኤክሰርሳይዝ መርጣችሁ እነሱን በደንብ ሂት አድርጉ። ኤክሰርስ ጂም ውስጥ ግዴታ 2 ወይ 3 ሰዓት መቆየት አይጠበቅባችሁ። አሪፍ የ1 ሰዓት ሴሽን ወይ የ45 ደቂቃ ሴሽን በቂ ነው። ዘንድ ምግባችሁን በደንብ ፎሎ ማድረግ የኛ ችግር የአብዛኞቻችን ችግር ጂም ገብተን ፐርፎርም ማድረግ ሳይሆን ምግባችን የማስተካከል 1 ሳምንት ወይ ለ2 ሳምንት እናስተካክላለን። ደን ሁሉም ነገር ኮምፕሊትሊ እንረሳዋለን። ምግባችሁ ላይ በደንብ ፎከስ አድርጉ።
የመጨረሻ ሴት ነው። ድሮፕ ሴት ለማድረግ ሞክራል። የመጀመሪያውን ከ10 እስከ 12 ደን ድሮፕ እናደርግና ቱ ፌደር ድረስ ይሄኛው አራተኛው ኤክሰርሳይዝ የኋላ ትከሻችን ነው የሚያሰራል። ትከሻችን 3D እንዲሆን ከፊት ለፊትኛው ያለው ሰራን፣ ከሳይድ ያለው ሰራን፣ ደን ከኋላ ያለችዋን እዚህ ጋር ያለችዋን እሷን በደንብ ካሰራናት ሞር ትከሻችን 3D እየሆነ ይመጣል እና አሁን የምንሰራው የመጨረሻው ሪል ዴልት ፍላይ ነው። በዳምፔ ሪል ዴልት ፍላይ እንሰራለን። ይሄኛው ኢቨን ኪሎ ላይት ሊሆን ይችላል፣ ግን እንደ 50 ኪሎ ነው የሚከብደው። ከኋላ ያለው ትከሻችን ትንሽ የመስል ግሩፕ ስለሆነች ሎድ ምናምን አያስፈልግም። ላይት አድርጋችሁ ከ15 እስከ 20 or 25 ሬፕ ለማድረግ ሞክሩ። ሪል ዴልት ፍላይ 2 ሴት ይቀረናል። 2 ሰራ 4 ራውንድ 4 ሴት ነው የምንሰራው። ሶስተኛው ነው። ለና አንድ ቀን እንገባለን፣ እዛ እንጨርሳለን ማለት ነው። እዚህ ጋር ውግት ነው የሚያደርገው። በስትክክል እየሰራችሁ ከሆነ እዚህ ጋር ከኋላ ያለው ትከሻችሁ ሌላችሁ ውግት ነው። ሰው አንድ ሴት ይቀረናል። ይሄኛው ባይሴፕስ ከር እናደርግና እንጨርሳለን ማለት ነው። ሾልደር ኤክሰርሳይሳችንን ጨርሰናል። ባይሴፕስ ከር አንድ እናደርጋለን። ሮፕ ደግሞ በሮፕ
ብሬክ ያለሶችን ከዚህ ከባይሰፕሳችን ይሄኛውን ያሰራልና ፎር አርማችንም ያሰራልናል በሮፕ ከርሉ ማለት። ይሄኛውን ደግሞ ቸስት በዚህ ወደዚህ ቸስት ተደግፈን ባይሴፕስ ከርል ደብል አርም ባይሴፕስ ከርል እናደርጋለን። ሰው አንድ ራውንድ ይቀረናል እዛ ጨርሳለን ማለት ነው። እዛ ሮፕ አንድ ይቀራል። እዛ የሆድ ነው የምሰራው። በሳምንት 3 ቀን ስለሆነ የሆድ የምሰራው ከጨረስኩ በኋላ የሆድ እሰራለሁ። ጠዋት 40 ደቂቃ ካርዲዮ ሰርቻለሁ፣ ፋስትድ ካርዲዮ በባዶ ሆድ። ደግሞ ከሰዓት ደግሞ ወርክአውት አለ ኤንድ የሆድ ኤክሰርሳይዝ አለ። የዛሬው ኤክሰርሳይዛችን ይሄን ይመስል ነበር። 3 weeks out from my competition 3 ሳምንት ነው የቀረኝ። ሾልደር እና ጨረሻ ላይ 2 ባይሴፕስ ኤክሰርሳይዝ ሰራ። ሾልደራችሁን ማሳደግ የምትፈልጉ ሰዎች ኤክሰርሳይዝ ማብዛት ሳይሆን እነዚህ አሁን ያሳያችሁ ኤክሰርሳይዞች በደንብ አድርጋችሁ ከሰራችሁ ሾልደራችሁ ተሻለ ማድረግ ትችላላችሁ። ኢቭን ጄኔቲክሳችሁ መጥፎ ቢሆንም አሁን ከነበረ የተሻለ ማድረግ ትችላላችሁ። ዩቲዩብን ሰብስክራይብ አድርጉ፣ ሼር አድርጉ። ኤቭሪ ዊክ ቪዲዮ ሜክ እያደረግን ነው። በየሳምንቱ ቪዲዮ ፖስት ለማድረግ እንሞክራለን። ፒስ አውት።
ከ3 ሳምንት በኋላ እዚህ በርገር በበርገር ዛሬ ምን የበላ ነው ያለው? ዛሬ 180 ግራም ቺክን ብረስት እና 200 ግራም ስኳር ድንች። ይሄኛው ሶስተኛ ሚሊዮን ነው። ይሄኛው ሁሉም ሶስቱም ይሄን ነው የሚያክለው አይደል? የመጀመሪያው ሚል 8 ነው ጭንቅላል አለ። አንድ ደግሞ ውስጡ ተጨምሮበት 9 ይሆናል ማለት ነው። ከዛ ደግሞ 50 ግራም ኦትስ አለ፣ 50 ግራም ስትሮበሪ አለ፣ 2 ስኩፕ ፕሮቲን ተጨምሮበት እንቁላሉና ይሄኛው ፈርስት ሚል 1 ሚል ነው። ከዛ ሁለተኛ ሚል 200 ግራም ስጋ እና ካርብ ደግሞ የለውም። ሁለተኛው ሚል ብሮኮሊ። ሶስተኛው ይሄ ነው 180 ግራም ቺክን ብረስት፣ ከዛ 200 ግራም ስኳር ድንች ማለት ነው። ከዛ አራተኛው 200 ግራም ቺክን ብረስት 200 ግራም ስኳር ድንች ይሆናል። ከዛ የመጨረሻው ሚል ደግሞ ካርብ የለውም 250 ግራም አሳ ቴላፒያ ወይ ደግሞ ማንኛውም ነጭ አሳ መሆን ይችላል። ከዛ ብሮኮሊ ማለት ነው። የመጨረሻውና ሁለተኛው ሚል ምንም ካርብ የለም። የረፍት ቀን ደግሞ ምንም ካርብ የለም። ከመጀመሪያው ሚል ውጭ ምንም ካርብ የለም። ምንም የስፖርተኛ ምግብ ይሄን የሚከብድ አይደለም። ዘይት ብዙ አጨምር። ስፔሻሊ ከት ስታረግ ብዙ ዘይት ያለው ነገር አትጠቀምም። ጀስት መጥበሻው እንዳይዘው ፍራይ ማድረጊያ ምናምን እሱን መጠቀም ይችላል። ወይ ደግሞ ኦሊቭ ኦይል መጠቀም ትችላላችሁ። ኖርማል ዘይት ሳይሆን ኦሊቭ ኦይል ወይ ደግሞ ኮኮናት ኦይል ነው። በማያሳዝን ሁኔታ አሁን የት ያለ ነው? ሳሚ በርገር ሊበላ ነው። ያው እንግዲህ በርገሩ ሲመጣ ታዩታላችሁ። ከ3 ሳምንት በኋላ ያለው ላሪስ ለማለት በትንሽ ጊዜ ነው። ትንሽ አሁን በጣም ያምራችኋል። ልክ ካለፈ በኋላ ግን ለዚህ ነው እንዴ ነው የምትሉት። ስለዚህ ትንሽ መታገል፣ ከዛ በኋላ ፈለጋችሁትን አድ ማድረግ ትችላላችሁ። እንግዲህ ታገል እንደሆነ ደረቅ ስኳር ድንች ነው ያለው። ቢበላ ደስ ይለኛል። ከ3 ሳምንት በኋላ 3 ሳምንት ስመለስ 4 ሳምንት ነው። ፉል ዴይ ኦፍ ኢቲንግ በቃ ጠብቅ። 10,000 ካሎሪ ከተማ ላይ አለ የሚባል ቦታ እየዞርን ከቤት እንጀምራለን። 10,000 ካሎሪ ፉል ዴይ ኦፍ ኢቲንግ። አሁንማ ምን ፉል ዴይ ኦፍ ኢቲንግ እንዳለ እኮ 5 ሚል በአንድ የሚያልቅ ነው። ፉል ዴይ ኦፍ ኢቲንግ ለመስራት እራሱ አይመችም። ስለዚህ ከዛ ስመለስ ፉል ዴይ ኦፍ ኢቲንግ ዴይሊ ፉል ዴይ ኦፍ ኢቲንግ እሰራላችኋለሁ። ሳሚ አዲስ ነው እንጂ በርገር ቤቱ አዲስ ነው። እስኪ ሳሚ ሞክሮና አሪፍ ከሆነ ቀጣይ ስንመለስ በዚህ ነው የሚጀምረው።